መጽሐፍ ላይ ያው እያነበብን ኢንተረክትድ የምንሆንባቸው ነገሮች አሉ፣ የምናመሰግንባቸው በጣም በጣም ዲቮሽናሊ ወደ እግዚአብሔር የምንጠጋባቸው ነገሮች አሉ። አት ዘ ሴም ታይም ደግሞ ያው በተደጋጋሚ እየተጠየቀ ያለው ጥያቄም አለ። እንዳነሳው ከዚህ ከፒኤስኤ አንጻር በዋናነት 4 የፒኤስኤ ሞዴሎች አውቃለሁ አኮርዲንግ ቱ ማይ ሪዲንግ ማለት ነው። ሶ እነዛ ሞዴሎች እንትን የሚያደርግ ዲል የሚያደርግ ሳይሆን ቢብሊካል የሆነው ስለ ክርስቶስ ስቅለትም ከዚህ ከተሰቀለው ከኢየሱስ ጋር በተያያዘ መጽሐፍ ላይ ያነሳቸው ነገሮችን በተመለከተ ቢብሊካል የሆነ ኤግዜጀሲስ ነው የሰጠሁት የሚል ሀሳብ ሰጥተናል። ያው ኔክስት እነዚህን ቪውስ ደግሞ ዲል የሚያደርጉ ነገሮች ያው ኤክስፔክት እናደርጋለን ወደፊትም እንደምጽፍ እርግጠኞች ስለሆንን ማለት ነው። ወደ እንትን ስመጣ ወደ ጥያቄ ስመጣ 2 ጥያቄ ነው የምጠይቀው በዋናነት። የመጀመሪያው እንደው ሞዴሎቹ ላይ እንትንም ባይሆን ሞዴሎቹ ላይ ምንም ያህል ዲል ባታደርግ እዛ መስቀሉ ላይ የተካሄደ ኤክስቼንጅ የለም ነው ወይ ያለህ ቪው መጽሐፉ ላይ የሚል አይነት ጥያቄ ያለኝና እንደዛ ስላልመሰለኝ ማለት ራንሰም ላይ ያነሳቸው ነገሮች አሉ፣ ቤዞት ላይ ያነሳቸው ነገሮች አሉና በአጠቃላይ እንደው ምንም ኤክስቼንጅ አልተካሄደም ነው ወይ የሚለው ፖል ለሚል ጥያቄ እኔ ልሰጥ የምችለው አይ እንደዛ እያለ አይደለም የሚል ነው። ግን ደግሞ ከአንተ ደግሞ ያንን አይዲያ መስማት ፈልጋለሁና ለምሳሌ ኤፒስትል ቱ ዲዮኔተስን አይተህ ከሆነ 2ኛ ክፍለ ዘመን ላይ እንደነዚህ አይነት ኤክስቼንጅ ቪዎችን ታገኛለህ። ያው ጀስት አሁን በፕሮቴስታንቱ ኦር ደግሞ እኛ መካከል ፒኤስኤ ብለን እንደምናነሳቸው 4 አይነት እንኳን እኔ አውቃለሁ ብያለሁ እና እንደነዚህ አይነት የምናነሳቸው ነገሮችን በጣም ዲል ሲደረግ አናይም። ምክንያቱም ቸርች ሂስትሪ ላይ እንግዲህ 2ኛ ክፍለ ዘመን ላይ የነበረው ጥያቄ እንግዲህ ጽድቃችን የተገኘው በምን አይነት ሜካኒዝም ነው ከሚለው ባለፈ እንደዛ አይነት ነገር ሳይሆን ከኢንካርኔሽን ጋር ያን ቤዞታዊ ስራውን አገናኝቶ የክርስቶስን ስጋዊ እንትን ማድረግ ሲግኒፊካንት ማድረግ ስለሆነ ፖይንታቸው በብዛት ያን ላናገኝ ብንችልም ግን ከኤክስቼንጅ ጋር በተያያዘ ልክ ዲዮኔተስ ላይ እንደምናገኘው ኤክስቼንጅ ሰም ካይንድ ኦፍ ኤክስቼንጅ ግን የለም ብለህ ታምናለህ ወይ? መጽሐፍስ በዛ አይነቱ ቪው ውስጥ ነው ወይ ያለው የሚል ነው። ሞዴሎቹን ሳይሆን ይሄኛውን ፖይንት ብቻ ነው ከራንሰም አንጻር ማለት ነው። ሁለተኛው ጥያቄ ግን ገጽ ብጠቅስ ጥሩ ነው። ለሁለተኛው ጥያቄ መጽሐፍ ላይ ያስቀመጥከው ነገር አለና ገጽ 211 ይሄ የተጠየቅኩት ነው። እኔም መልስ ሰጥቻለሁ፣ ግን የተጠየቅኩት ጥያቄ ነው ገጽ 211 ላይ ማለት ነው። እና በሲኦል ተሰቃይቷል ወይ የሚል ርዕስ ሰጥተኸዋልና ገጽ 210 ላይ ጌታ ኢየሱስ በሲኦል ተሰቃይቷል ወይ የሚል ነገር አንስተሃል እና ከዛ ጌታችን ኢየሱስ አልክ 211 ላይ ማለት ነው። በጣም ፕሪሳይስ የሆነ ምላሽ ሰጥተሃል። ወደ ምድር የመጣበትን ስራ በመስቀል ላይ ማጠናቀቁ የውርደቱና የስቃዩን ማብቃት ይናገራል። ስለዚህ ክርስቶስ ወርዶ አሁን በሲኦል ተሰቃይቷል ብሎ ማንም ሰው ማመን የለበትም። በጣም ትክክል። ቀጥሎ አንድ ሀሳብ አለ። ስለዚህ በሲኦል የሚቀበለው ውርደትና ስቃይ የለም ካለ በኋላ ከመስቀሉ በኋላ የሚጠብቀው ክብር ነው። ሞቱ የውርደቱ ፍጻሜ ከሆነ ወደ ሙታን መውረዱ የመክበሩ ጅማሬ ነው የሚል ሀሳብ አለ። ይህን ጥያቄ ይዘው አንዳንድ ሰዎች ሲጠይቁን ነበረ በውስጥ እንደው እንደዛ ከሆነ ግን ክብር ከሆነ የሚጠብቀው ኦፍኮርስ ሁላችንም የምንስማማበት ጉዳይ ስለሆነ እንደው አንደኛ ቆሮንቶስ ላይ ያለው ምዕራፍ 18 ላይ ያለውን ሀሳብ እንዴት ይፈታ ይሆን? ክብር ብቻ ከሆነ የሚጠብቀው ሰም ካይንድ ኦፍ የሆነ ሰብሚሽን አያሳይም ወይ? አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ሀሳብ እሱ ደግሞ ሁሉ በሁሉ ይሆን ዘንድ እግዚአብሔር ሁሉ በሁሉ ይሆን ዘንድ እሱ ደግሞ ላስገዛለት ይገዛል ስለሚል ክብር ብቻ የሚጠብቀው ማለት እንችላለን ወይ ከዚህ አንጻር የሚል ነገር ይነሳልና እዚህ ላይ ያለ ሀሳቤ ምን ይመስላል? የመከራ የስቃይ ምናምን ጉዳይ ኦልሬዲ አብቅተውለታል፣ ግን ክብር ብቻ ነው የሚጠብቀው። የሰብሚሽን ጉዳይ ሲነሳስ ላስገዛለት ይገዛል የሚለውን ሀሳብ እንዴት ልናናበብ እንችላለን ከዚህ ጋር የሚል ጥያቄ ይነሳል። እነዚህን ሁለቱን ልትመልሰልን ብዬ አስቤ ነው። ብሌስ ዩ ታንኪዩ። ማኪያቶን ያረሳሳኝ መሆኑን እንዳረሳሁት በዚሁ አጋጣሚ
መዝግቡልኝ። ተገናኝተን ሳይጋብዘኝ ቀረ። ልክ ብላ ይቅርታ ጠይቃለሁ በእውነት። እሺ ስለ ኤክስቼንጅ ሲነሳ ጠቅሳህል አንድ ሰው። መጀመሪያ አቋሜን ግልጽ ላድርግ። እኔ የቤተ ክርስቲያን አባቶች የሚያምኑትን አይደለም ያመጣሁት፣ ለመጽሐፍ ቅዱሱ ትርጓሜ ነው እነሱን ያመጣሁት። በሁለቱ መካከል ልዩነት አለ። የመጽሐፍ ቅዱስ ፓሴጆች ናቸው ዋና መንገዴ። እነዛ ፓሴጆች እንዴት ተፈቱ ስል ዩዥዋሊ ግን የምናደርገው እናነባለን የመሰለንን፣ ካልሆነ ስኮላሮቹን ስናይ የኛ ጎራ ውስጥ ያሉ ስኮላሮች የሚሉትን እናያለን እንጂ አባቶችና የጥንቷ ቤተክርስቲያን እነዛን የመጽሐፍ ቅዱስ ጥቅሶች ወይም ምንባባት ምን ብለው ተረጎሟቸው ከሚለው አንጀምርም፣ ወይም ደግሞ ትልቅ ቦታ አንሰጣቸውም። በእኛ ጎራ ያሉ ሉተራኑ የሉተራውያንን፣ ፔንቴኮስታሉ የፔንቴኮስታሉን፣ ካልቪኒስቱ የካልቪኒስት ስኮላሮችን እነሱ ደግሞ የእነሱን ሀሳብ የሚደግፏቸውን አንዳንድ አባቶች ሊጠቅሱ ይችላሉ። እንደዛ ነው ብዙ ጊዜ የማየው። እኔ ግን ወደ ጥንቷ ቤተክርስቲያን ሄጄ ክፍሎቹን እንዴት ተረጎሟቸው ከሚል ነው የጀመርኩት። ስለዚህ ክፍሉ ስለ ኤክስቼንጅ ያወራል አያወራም የሚል ነው እንጂ ጥያቄ የሚሆነው ፓሴጆችን ጥዬ ኤክስቼንጅ የሚያምን አባት አለ ወይ ወይስ ሌሎቹ አባቶች አያምኑም ወይ ከሚል አልጀምርም። የመጽሐፍ ቅዱሱን ክፍል አነሳና ይህንን ክፍል ኤክስቼንጅ ነው ብለው ተርጉመዋል አልተረጉሙም ነው ጥያቄው የሚሆነው ማለት ነው። አካሄዴ እንደሱ ነው እንጂ የሚያምን አባት አለ የለም ሳይሆን የመጽሐፍ ቅዱሱን የሆኑ ፓሴጆች እንዴት ተብለው ተተርጉመዋል። በተለይ ይሄንን ሁለተኛ ቆሮንቶስ 5:21 ላይ ያለውን ኤክስቼንጅ ተደርጎ የሚታሰበውን እንዴት ብለው ነው አባቶች የፈቱት? እርሱን ስለኛ ኃጢአት አደረገው የሚለው ወደ ኃጢአትነት መለወጡን ሳይሆን የኃጢአት መስዋዕት ተደርጎ መቅረብ ተደርጎ እንደሚተርጎም ሰርፕራይዚንግሊ እንዲያውም ኦገስቲን ነው ደጋግሞ ያለው። ስለዚህ የኃጢአት መስዋዕት ነው እንጂ ኃጢአተኛ ተደርጎ መቆጠሩ አይደለም ብያለሁ። ኦኬ ኤክስቼንጅ ስንል ምን ማለት ነው እንግዲህ አላውቅም፣ ግን እኔ መሞት የሚገባን እኛ እንደሆንን ክርስቶስ በእኛ ምትክ እንደሞተ አምናለሁ። ያለ ክርስቶስ መስዋዕትነት መዳን እንደሌለ ክርስቶስ ኢየሱስ መጽሐፍት እንደሚል ስለ ኃጢአታችን እንደሞተ አምናለሁ። ሴስ ሉዊስንም ጠቅሼ ለአባባሉ ማለት ነው ክርስቶስ ሰው ሲሆን የራሱ ሞት ስላልነበር የሰውን ሞት መውሰድ ነበረበት፣ ሞታችንን መውሰዱን። እሱ የሞተው ሞት የተገባ ሆኖ ሳይሆን በዲያብሎስ ባርነት የተያዝነውን እኛን በሞቱ ለማስለቀቅ ስለኛ መሞቱን፣ እርሱ ስለኛ በመሞቱ ምክንያት እኛ ሕይወታችንን አምናለሁ። ኤክስቼንጅ ማለት ይሄ ከሆነ አምናለሁ ክርስቶስ በእግዚአብሔር ዘንድ ጽድቃችን እንደሆነ፣ ቅድስናችን እንደሆነ፣ ቤዛነታችን እንደሆነ አምናለሁ። ክርስቶስ ለኛ መሞቱን፣ ስለ ኃጢአታችን መሞቱን፣ እኛ ደግሞ በክርስቶስ ሞት ምክንያት እግዚአብሔር የተቀበለን መሆኑን፣ በክርስቶስ ምክንያት የኃጢአት ስርየት ማግኘታችንን፣ መዳናችንን አምናለሁ። ይሄን ማለት ከሆነ ጥሩ። እኔ ቴዎሎጂካል ተርሞችን እፈራለሁ። ብዙ ጊዜ በተቻለ መጠን ቴዎሎጂካል ተርሞችን ላለመጠቀም ነው ሞክረው። ለምንድን ነው? ብዙ ባጌጅ በዘመናት መካከል ተሸክመው ስለመጡ እሱን እያመጡ አንዱን ካንዱ የሆነ ነገር ስለሚፈጥሩብኝ በተቻለ መጠን ወደ መጽሐፍ ቅዱሳዊ ተርሞች ለመሄድ ካልሆነ ደግሞ ባጌጅ የሌላቸውን ነገሮች ለመግለጥ ነው መሞክረው። ስለዚህ እንደዚህ ማለቴ ነው። ይህንን ልክድ አልችልም። ክርስቶስ ስለኛ መሞቱን፣ በሱ መሞት ምክንያት መዳናችንን፣ ክርስቶስ ጽድቃችን፣ ቅድስናችን፣ ቤዛነታችን መሆኑን አንደኛ ቆሮንቶስ 1:30 እንደሚናገረው 29ና 30 እንደሚናገረው ስለ ኃጢአታችን ክርስቶስ መሞቱን፣ እሱ ስለኛ በመሞቱ ምክንያት እኛ መዳናችንን፣ ክርስቶስ ሕይወታችን መሆኑን ይህንን አምናለሁ። ስለዚህ እሱን የመለስኩ ይመስለኛል ካልተሳሳትኩ። ኤክስቼንጅ ማለት ይሄ ማለት ከሆነ ማለት ነው። ሌላ የቀረበው ጥያቄ እንዴት እንደተገናኘ ባላቅም ሁሉን ላስገዛለት መገዛቱን ከዚህ በኋላ የሚጠብቀው ውርደት የለም ከሚለው ጋር እንዴት እንደተገናኘ ባላቅም ውርደት አይደለም። ሁሉን ላስገዛለት መገዛት እንደገና ጌታ ሌላ ውርደት ውስጥ የሚገባ አይደለም። በትክክል ተገንዝቤ ከሆነ የሮም ቄሳሮች አንድን ጄኔራል ለጦር
ይልካሉ ለጦርነት። ሄዶ ተዋግቶ ሲመለስ በትልቅ ክብር ነው ወታደሩን ጄኔራሉን የሚጠብቁት። ምርኮኞቹን እየነዳ ብዙ ነገሮችን አስከትሎ ነው የሚመጣው። አንዳንድ ጊዜ ግን ጁልየስ ሲዛርም ላይ ተገልጧል፣ የሆነ ወንዝን አይሻገሩም። ተሻግረው ከመጡ ሊያምፁ ነው። ወታደሩ አርሚ ነው፣ አርሚ ከተማ መሆን የለበትም። በክብር ይቀበሉታል። ከነሰራዊቱ ግን መግባት የለበትም። ሊያምፅ ይችላል፣ ሊገለብጥ ይችላል። ስለዚህ ሚሽኑን ጨርሶ ይሄው ሚሽኔን ፈጽሜያለሁ፣ ስለዚህ ሚሽኔን አከናውኛለሁ ብሎ የሚሽን ማከናወን ነው ሪፖርት የሚያቀርበውና በቃ የቄሳር ነው የሚሆነው። ስለዚህ ክርስቶስ ኢየሱስ ሰው የሆነው እግዚአብሔር ወልድ ሰው ሆኖ የመጣው ሰውን ለማዳን ነው። ሰውን የማዳን ስራ ተሰርቶ አላለቀም። አሁን የመስቀል ስራው አልቋል። ሞትን ድል አድርጎ ተነስቷል። ግን ደግሞ የምልጃ ስራው ነው የቀጠለው። ግን ደግሞ ዳግም መምጣቱ ገና አለ። የሙታን ትንሣኤ አለ። የመጨረሻው ፍርድ አለ። ስለዚህ ስቲል ሚሽኑ በምድር ላይ በሰውነት በውርደት የሚጠብቀው ነገር ቢፈጸምም ከዛ በኋላ የሚቀጥሉት ፓርቶች ግን አላለቁም ማለት ነው። ገና ምልጃው ላይ ነው ያለው። ገና አልመጣም። ዳግም ይመጣል። ትንሣኤ ያለ፣ ፍርድ አለ። ያኔ ሚሽን አኮምፕሊሽድ ይልና ሚሽኑ መጠናቀቁን ተልኮ መጠናቀቁን ያደርጋል። ስለዚህ ያንን ተጠናቆ ሁሉን ላስገዛለት ይገዛል ማለት ሚሽኑን ጨርሻለሁ ብሎ መገዛቱን ቄሳር ወታደሮች ጄኔራል ልኮ ከሱ ጋር ተያይዞ የሚተረጎም ነው። በምንም ታሪክ ውርደት አይደለም። ይሄ የሚቀጥል ውርደት ሳይሆን ሚሽኑ ኮምፕሊትሊ መጠናቀቁን የሚያሳይ ነው ብዬ ነው የማምነው። የተሻሉ ትርጉሞች ሊኖሩ ይችላሉ። ምረዳው እንደዚህ ነው። ሶስተኛ ጠይቀኛል እንዴ ቃሌ? አይ ሁለቱም ብቻ ነው የጠየቅኩት። አሁን ባስቀመጥከው መንገድ ነው የመለስኩት። ከአንተ አፍ እንዲሰማው ብዬ ነው ወንድማችን እዚሁ ስላለ። እሺ ታንክ ዩ። ስለዚህ ተባረክ። ቴንክ ዩ በጣም ቃል እናመሰግናለን። ሶሪ ገስት ላይ የገባችሁ ያላችሁ ሰዎች ዲስኮኔክትድ እየሆነን እያወረድኳችሁ አለ። ሳሚ ቃሌ ቴንኪው። በመጀመሪያ ማለት ፈልጋለሁ ጳውሎስንም ጨምሮ። እኔ ያለኝ ጥያቄ ምንድነው፣ የሆነ ጊዜ ኢንተርቪው ሲደረግ አይቼ ሰምቼ ነበር እና እዛ ኢንተርቪው ላይ ያለው ሀሳብ ምን የሚል ነው፣ የግል አዳኝ የሚለው ሀሳብ መጽሐፍ ቅዱሳዊ እንዳልሆነ እና አይ ነው ግን ያው እዛ ላይ ስለተወራበት ብዬ ነው እና እዚህ ላይ ማብራሪያ ቢሰጥበት ብዬ ነው። ምክንያቱም የግል አዳኝ ስንል ምንድን ነው የምንለው ማለት አልገባኝም፣ ግልጽ አልሆነልኝም። አይ ቆይ ይቅርታ፣ እንትን የግል አዳኝ የሚለውን እዚህ መጽሐፍ ላይ ካለ ብቻ ነው ጳውሎስን ፈቅድለት እንዲመልስ፣ ከሌለ ወደዚህ መጽሐፍ በጣም ረጅም ሰዓት የተቀመጥ ነው። ስለዚህ መጽሐፍ በተጋበዘበት ኢንተርቪው ላይ ነው ይህን ሀሳብ የተናገረውና እሺ እናመሰግናለን ወንድማችን። እሺ ኢትስ ኦኬ። ምክንያቱም በተወሰነ መልኩ መጽሐፉ ላይ አንስቻለሁ። ምክንያቱም የታረቀው አጽናፈ ዓለሙ ነው የታረቀው። ስለዚህ አጽናፈ ዓለሙ የታረቀበትን ነገር ከግል ድነት ጋር ብቻ አገናኝቶ ማቅረብ ልክ አይደለም ብዬ መጽሐፉ ላይ ማስቀምጫለሁ። የግል አዳኝ የሚለውን ተርም ባይሆንም ግን የግል መዳን ብቻ የሚለው መግቢያው ላይም እርቅ የሚለው ምዕራፍ ላይም እንዳስቀመጥኩት አስታውሳለሁ። ምን ማለቴ ነው? እኔ ብቻ አይደለሁም። ለምሳሌ አንዱ የሚተቸው ጎርደን ፊ ነው፣ ዕውቁ የፔንቴኮስታል ስኮላር ይተቻል። ጠቅሻለሁ መጽሐፉ ላይ የሪፎርሜሽን የዛሬ 500 ዓመት የተነሳው ሪፎርሜሽን በጣም ኢንፋሲስ የሰጠው አጽንኦት የሰጠው ግለሰቦች ከኃጢአት መዳናቸውን ነው። የአውሮፓ ኮንቴክስት አለው። ሪፎርሜሽን በጣም በአውሮፓ ካልቸር ውስጥ በአውሮፓ ኮንቴክስት ነው። የአውሮፓ ካልቸር ደግሞ በጣም ኢንዲቪጁዋል ላይ ትኩረት ያደርጋል። ከዛ ፊት የነበረው የአይሁዳውያኑ ግን እንደሱ አይደለም። እግዚአብሔር እንደ ሕዝብ ስለሆነ ከግብጽ ያወጣቸው እንደ ሕዝብ ነው የቃል ኪዳን ሕዝብ የቃል ኪዳን ማህበረሰብ የሆኑት እንጂ ፎከሱ ኢንዲቪጁዋሎችን አይደለም። እንደ ኢንዲቪጁዋል አብርሃምን ጠራውት ነው የሚለው። አብርሃም የተጠራው ለሕዝብ ነው። ስለዚህ በሱ በህዝብ አይን ነው አዲስ ኪዳን ላይም መታየት ያለበት። ዘጸአት 19 ላይ ቀረበውን ለርስቱ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የሚለው ጴጥሮስ የሚያቀርበው ህዝብ ነው የሚያወራው። የአዲስ ኪዳን ምሳሌዎች በሙሉ አካሎቹ ብልቶች መሆናችን፣ ጡቦቹ ተገጣጥመው መቅደስ መሰራቱን፣ የእግዚአብሔር ቤት ለመሆን ተሰሩ እንደሚለው ጴጥሮስ እንደዚህ ነው ትኩረቱ። ግን የሪፎርሜሽን
በአውሮፓ መሬት ላይ የበቀለ ስለሆነ በጣም ኢንዲቪጁዋላይዝድ የሆነ ግንዛቤ ኢየሱስን የግል አዳኜ የሚል ነው። አዎ ጌታን አምኜ ተቀብዬ ነው የዳንኩት፣ ግን የግል አዳኜ ሳይሆን በዳነ ማህበረሰብ መካከል አካል እንደምደረግ በዛ ውስጥ እንደምገባ ነው መታሰብ ያለበት። ስለዚህ አዎ በግል ነው ማምነው፣ አዎ የምጠየቀው በግል ነው፣ ግን የዳነው ማህበረሰብ አካል ተደርጌ መወሰዴ ኢንፋሲስ ሊሰጠው ይገባል የሚል ነው። ኢንፋሲስ ሊሰጠው ይገባል። በዛ አኳያ ነው። ታንኪዩ። ሌላ በጣም መጽሐፉ ላይ ማንሳት የሚፈልጉት ሀሳብ ያለ በጣም ብዙ ሰዎች ስላሉ ለዛ ነው 24 ሰዎች አላችሁ ገስት ላይ 24ታችሁን ማስገባት ስለማልችል አንድ ቁጥር ጻፉልኝ። በየተሰቀለው መጽሐፍ ላይ የጌታ ኢየሱስ የመስቀል ሞት ደግሞ አለው በዛ ትንተና ላይ ያላችሁ ጥያቄ እባካችሁን እንድንማማር እና ጥሩ ጊዜ እንዲኖረን ጀስት ኮንትሮቨርሻል ነገሮች ላይ ሳይሆን አሁን ፎከስ የምታደርጉት የጌታ ኢየሱስ የመስቀል ሞት መጽሐፍ ቅዱሳዊ ትንተና ብሎ በጣም የሚገርም በጣም ብዙ ሀሳብ ያለበትን ነገር ወንድማችን ጳውሎስ ጽፎልናል። ስለዚህ እዛ ላይ ጥያቄ ካላችሁ አንድ ቁጥር ጻፉልኝ። እያስገባኋችሁ እንደዚህ አይነት ሰጣ ገባ አይነት ኮንቨርሴሽን ላይ መግባት ስለማልፈልግ እሺ ላቭ አሎን አንተ አክሰፕት ላርግህ። ሌሎቻችሁም አንድ ቁጥር ጻፉልኝ። ፓስተር ይቅርታ ስቲከሩ ሸፍኖኝ ነው፣ በጣም ይቅርታ። ፓስተር ደምሴ የተሰቀለው መጽሐፍ ላይ ከሆነ ያለ ጥያቄ ቀጥል፣ እየሰማህን ከሆነ እዚህ ጋር ላቋርጥና ከአንድ ከ20 ደቂቃ በኋላ ማክሲመም 20 ደቂቃ ነው የምቆየው፣ እወጣለሁ። ምክንያቱም በእኛ አቆጣጠር እንግዲህ 2:30 አልፎናል ከተጣድኩ። የቤተሰብም ጥያቄ አለ፣ እኔም ደግሞ ባትሪ ጨርሳለሁ። ይሄን ታሳቢ አድርጉልኝ። ታንኪዩ። እግዚአብሔር ባርካችሁ። እኔ ጥያቄ የለኝም። ከረዥም ዓመታት በፊት ጳውል የጻፋቸውን መጽሐፎችን ትርጉሞቹንም ጭምር አንብቤ ስለነበር በጣም ደስ ብሎኝ ልማር ቁጭ ብያለሁ። በእውነት እግዚአብሔር ዘመኑን ይባርክ፣ አንቺንም ይባርክሽ። እኔ ጥያቄ የለኝም። ጥያቄ ያለው ሰው ቢጠይቅ ደስ ይለኛል። እሺ ፓስተር ፖል የምትለው ካለ እሺ። ቴንክ ላቭ አሎን። እሺ እንዴት ናችሁ? ሰላም ለእናንተ ይሁንላችሁ። በመጽሐፉ ላይ ነው ወይስ በመጽሐፍ ቅዱስ ባለው ላይ ነው መጠየቅ የሚቻለው? በመጽሐፉ ላይ የተሰቀለው መጽሐፍ ላይ። ኦኬ እሺ። እንኳን እሱ ነገር መጽሐፉ እኔ ጋር ባይደርስም እሱን አላገኘሁትም። በመጽሐፍ ቅዱስ ላይ መጠየቅ ይቻላል? አይ ለዛሬ አይቻልም። ቴንክ ዩ ጋይስ አም ገነ ቢ ፋስት። ፖል የሰጠን 20 ደቂቃ ስለሆነ ቶሎ ቶሎ ኮሚኒኬት ካደረግኳችሁ እንዳትቀየሙ። ሶል ቀጥል። እሺ በጣም አመሰግናለሁ ይህ ድል ስለተሰጠኝ። ወንድማችን ፖልንም በጣም አመሰግናለሁ። እግዚአብሔር ይባርክ አክብረን ስለመጣ። እኔ የምጠይቀው ምንድነው እዛ ከተሰቀለው መጽሐፍ ላይ በመስቀል ላይ ያለ እግዚአብሔር አብ አልተወውም ልጁን አልተወውም የሚል ሐሳብ አንስተህ ነበርና ምናልባት በእኛ ደግሞ በስብከት መካከል አባቱ እንኳን ጀርባውን ሰጥቶታል የሚል ሐሳብ አለና እንዴት ነው ይሄንን ልናስታርቅ የምንችለው? እዛ ላይ ብዙ ማብራሪያ የለውም፣ ሐሳብህን ነው እየገለጥከውና እስኪ በዚህ ላይ ጥቂት ነገር ብትለን። እንደው እኔ ለመረዳት ያህል ነው የጠየኩ ኮንሴፕቱን። አመሰግናለሁ። እሺ ታንኪዩ። ጥሩ ጥያቄ ነው። አይጣሉም። እግዚአብሔር አብ ኢየሱስ ክርስቶስ ለመከራ ትቶታል፣ ለሞት ትቶታል። እንዳይሞት አላደረገውም፣ ሳይሞት ከጠላቶቹ አልታደገውም። ስለዚህ ለመከራ ትቶታል፣ ለሞት ትቶታል፣ ለውርደት ትቶታል።
ይሄን ነው ያልኩት። ነገር ግን አብና ወልድ መካከል የነበረው ግንኙነት አልተበጠሰም እያልኩ ነው፣ አልተቋረጠም እያልኩ ነው። ስለዚህ ይጣላ አይደለም። ምክንያቱም እንደሱ የሚሉ ስላሉ ነው። በተለይ ዩርገን ሞልትማን የሚባል ስኮላር ካቀረበ በኋላ ብዙዎቹ ኒው ኦርቶዶክስ ቪው እያሉ ኒው ኦርቶዶክሲ እያሉ ነበር የሚያቀርቡትና በስላሴ መካከል ስንጥቅ የገባ አይነት አምላክነትን አብና ወልድ እንደተቷቷው ስለሚናገር እሱን ነው እየተቃወምኩ ያለሁት እንጂ ለመከራ ትቶታል፣ ለውርደት ትቶታል፣ ለሞት ትቶታል። ይሄ እውነት ነው። ያዳነው ከሞት ያዳነው እንዳይሞት በማድረግ ሳይሆን ከሞት በማስነሳት ነው። ስለዚህ እየተባለ ያለው ትክክል ነው። ምንም ጠብ ስለሌለው ማስታረቅም የሚያስፈልገው ነገር አይደለም። ምንም ስህተት የለውም። ታንኪዩ። ሶሪ ሚት ያደረኩ መስሎኝ ነበር። እሺ ገስት ላይ ያላችሁ አንድ ቁጥር ጻፉልኝ። አንድ ቁጥር የጻፋችሁ ስላስገባ የተሰቀለው መጽሐፍ ላይ ጥያቄ ካላችሁ መጽሐፍ ላይ ብቻ ጊፍት ኦፍ ግሬስ። እሺ ሪኩዌስት ላይ አለ ሄኖክ። ይቅርታ ኦልሬዲ ሁለት ጥያቄ ስለጠየቅ ያልጠየቁትን ሰዎች እድል ለመስጠት ነው አይቻለሁ። 24 ሰዎች አሉ just to be fair። እሺ ሌሎችስ ያልጠየቃችሁ ጥያቄ አንድ ቁጥር ጻፉልኝ። ገስት ላይ ያላችሁ ኦልሬዲ 24 ምናምን ሰዎች ትታዩኛላችሁ። ጊፍት ኦፍ ግሬስ ቀጥል። በጣም ደስ ብሎኛል በዚህ እንትኑ በመቆየተ እና ይሰማል ድምጼ? ይሰማል አይደል? አዎ ይሰማል። እሺ እንደዛ ከሆነ እና አንድ 3 የሚሆኑ ጥያቄዎች አሉኝ፣ ግን ከነሱ መካከል አንድ 2 ብጠይቅ ደስ ይለኛል። ምክንያቱም አስተማሪ ጥያቄ ይሆናል ብዬ አስባለሁ። የመጀመሪያው ጥያቄ ምንድነው? ኢየሱስ ክርስቶስ ፍጹም ሰው እንደሆነ መጽሐፍ ቅዱሳችንም እንዲሁም ደግሞ ጳውልም በመጽሐፉ በተብራራ መልኩ አስቀምጦታል። ፍጹም ሰው እያለ የተቀመጠው ለምሳሌ ኢየሱስ ክርስቶስ ኃጢአት እንዳልሰራ ያስቀምጥልናል መጽሐፍ ቅዱሳችን። ከዚሁ ጋር በተያያዘ ለመጠየቅ የፈለኩት ነገር ምንድነው? ከኢየሱስ ክርስቶስ ኃጢአትን ካለመስራቱ ጋር ፖቴንሻል እየኖሩ ነው ወይስ ኃጢአትን ያልሰራው ወይስ ፖቴንሻል ሳይኖረው ሲቀር ነው የሚል ጥያቄ የመጀመሪያዬ ነው። ምናልባት ከመጽሐፉ ወጣ እያልኩ እንዳልሆነ አስባለሁ፣ በተያያዘ መልኩ እንደሆነ። የመጀመሪያው ጥያቄ እሱ ነው። ከዚህ ጋር በተያያዘ ሁለተኛ የሆነው ጥያቄ አምላክ በስጋ ከመሆኑ ጋር ተያያዘ ነው። ያው ምንድነው እንግዲህ ለአምላክ ለዲቫይን የራሱ የሆነ ፈቃድ አለው። ለምሳሌ መጽሐፍ ቅዱሳችን እግዚአብሔር እንደ ፈቃዱ ብሎ ስለሚገልጽልን ከዛ ጋር በተያያዘ አምላክ በስጋ ተገለጠ የሚለው ነገር ለሰውም ደግሞ ፍቃድ ስላለው ፍቃዱ ጋር በተያያዘ አምላክ በስጋ ስንል ፍቃድ የምትለዋን ቃል እንዴት እናያይዘው የሚል ነው። የሶስተኛ ደረጃ ጥያቄ የሚሆነው የኢየሱስ ክርስቶስ መገረፉን በተመለከተ ነው። እንግዲህ በገጽ 118 አካባቢ ነው። ምንድነው 2 ጊዜ እንደተገረፈ ነው እንግዲህ የሚያስቀምጠው። ከዛ ጋር በተያያዘ አይ ቲንክ ኮንተንቱን ጠብቄ ለማንበብ ጥረት አድርጌያለሁ። ከዛ ጋር በተያያዘ 2 ጊዜ እንደተገረፈ ሞከርኩኝ፣ ግን ልረዳ አልቻልኩም። እንዴት እንደተባለ ያንኑም ለመጠየቅ ነው። በጣም አመሰግናለሁ። ታንኪዩ። የመጀመሪያው ጥያቄ በሊቃውንት መካከል የሚነሳ ጥያቄ ነው። ኃጢአትን መስራት እየቻለ ነው ያልሰራው ወይስ መስራት አይችልም ነበረ የሚል ነው። ሁለቱም ፖዚቲቭም ኔጌቲቭም ሳይድ አለው። ማለት መስራት ሳይችል ከሆነ ያልሰራው ምንድነው ፈተናው የሚል፣ መስራት የሚችል ከነበረ
ፈተናው ሪል ይሆናል፣ ግን ደግሞ እንዴት አምላክ ሆኖ የሚል አለ። ፔኬብል እና ኢምፔኬብል ይባላል። ሰርች ለማድረግ ከፈለግ ተርሞቹ የላቲን ተርም ነው። ይሄ የተሰቀለው ላይ ዲል አልተደረገም፣ የእግዚአብሔር ልጅ ላይ ነው ዲል የተደረገው። ስለዚህ ፔኬብል ነው የሚሉ አሉ፣ ኢምፔኬብል ነው የሚሉ አሉ። በሊቃውንት መካከል የእርሊ ቸርች ጥያቄ ስለመሆኑ እርግጠኛ አይደለሁም፣ አላውቅም። ግን የተሰቀለው ላይ የለም ይሄ ሐሳብ። ሁለተኛው ጥያቄ ምን ነበር? የተዳከምኩ ነው ማለት ነው። ጫፉን አስይዘኝ። ጊፍት ኦፍ ግሬስ ሶሪ ማይክ ሚውት ነው ያወራኩ። I don't think የሰማሁ አይመስለኝም። ራበኝ ማለት ነው። እሺ ወረቀት መያዝ ነበረብኝ፣ የኔ ጥፋት ነው። ሁለተኛው ጥያቄ ምን ነበር? 2 እና 3 ሁለተኛው ጥያቄ አምላክ በስጋ እንደተወለደ እንዲሁም ደግሞ እንደኖረ እንደሞተና እንደተነሳ ነው እንግዲህ መጽሐፉ ትኩረት ሰጥቶ የሚያወራው። እና መጽሐፍ ቅዱሳችን ደግሞ እግዚአብሔር እንደፈቀዱ እንዲሁም ደግሞ ማለት ለእግዚአብሔር አገኘው ገባኝ። ሶስተኛውንም አስይዘኝ ገባኝ። ሶስተኛው ደግሞ መገረፉን በተመለከተ ነው። መገረፉን ተመለከተ ያው እንደምናውቀው ክርስቶስ ኢየሱስ ኬልቄዶንን ለምንቀበል ለወንጌላውያን ክርስቲያኖች፣ ለካቶሊኮች እና ለምስራቅ ኦርቶዶክሳውያን ሁለት ባህሪ ነው ያለው። ሁለት ባህሪ ካለው ደግሞ ሁለት ፈቃድ ነው ያለው። ቤተክርስቲያን በስድስተኛው ነው በሰባተኛው ጉባኤ ላይ እነዚህ ጉባኤዎች ወንጌላውያን ያው በኋላ ብንመጣም ካቶሊካውያንና ምስራቅ ኦርቶዶክሶች የምንቀበላቸው ናቸው። ክርስቶስ ስንት ባህሪ ያለው የሚለው ጥያቄ ጋር ተያይዞ ስንት ፈቃድ አለው የሚለው ጥያቄ ሁለት ፈቃድ ተብሎ ተመልሷል። ሁለት ፈቃድ ማለት አምላክነቱ ከአምላክነት አንዳች ነገር አልጎደለውም ካልን አምላካዊ ፈቃድ ሊኖረው ይገባል። ሰውነቱም ከሰውነት አንዳችም የጎደለው የለም ካልን ሰዋዊ ፈቃድ ሊኖረው ይገባል። አለበለዚያ ሰዋዊ ፈቃድ ከሌለው ከሰውነት የጎደለው ነገር አለ። በአምላክነቱም አምላካዊ ፈቃድ ከሌለው ከአምላክነት የጎደለው ነገር አለ። ስለዚህ ሁለት ፈቃድ ነው ያለው። የፈቃድ ጥያቄን በሚመለከት በመሰረቱ ፈቃድን በሚመለከት ነገር ግን ሁለቱ ፈቃዶች የሚጣሉ አይደሉም፣ ፍጹም ስምሙ ነበሩ ማለት ነው። ክርስቶስ ኢየሱስ የአምላክነት ባህሪውም የሰውነት ባህሪውም ፍጹም ስምሙ ነበሩ። የፈቃድ ጥያቄ ከዚህ ጋር የተገናኘ ከሆነ የቤተክርስቲያን ጉባኤም ነው። በጉባኤ ላይ አይደለም ጊዜ ያደረግነው ጌቴሰማኒ ጋር ያየነው ምንድን ነው? በወልድ ፈቃድና በአብ ፈቃድ መካከል በዲቫይን ፈቃዶች መካከል ከሆነ ልዩነት ያለው ፈቃድ የባህሪ ስለሆነ አንዱን ባህሪ ነው በወልድም በአብም የምናየውና በዲቪኒቲ መካከል ያለው አንድ ፈቃድ ነው። ያ ፈቃድ እንዴት አድርጎ ነው እርስ በርስ የሚጋጨው የሚል ትልቅ ጥያቄ ያስነሳል። ግን እንደ ሰው ክርስቶስ ሰዋዊ ፈቃድ ስላለው ሰዋዊ ፈቃዱ የመከራውን ከባድነት በማየት ያ ይቅር የሚል ፈቃድ ቢሆን ይሄ ከኔ ለፍ የሚል በሰዋዊ ፈቃድ መካከልና በአብ ፈቃድ መካከል ያለ ዳያሎግ ነው ብሎ ማመኑ ከመጽሐፍ ቅዱሱ በተነሳ ነው ያንን ቤዝ ያደረገ ነው ብሎ ማሰብ የተሻለው አማራጭ ነው። ሌላ አማራጭ የለም እያልኩ አይደለም። ስለዚህ ሁለት ፈቃድ እንዳለው ነው የምናምነው። መልሼ ከሆነ ሶስተኛ ስለ መገረፍ የተነሳ ሁለቴ መገረፍ የተባለው ከመጽሐፍ ቅዱሱ ጋር እንዲያውም በጣም የሚሄደው ይሄ ነው። ይህን እስክረዳ ድረስ እኔም ጥያቄ ነበረኝ። ምክንያቱም ወንጌላትን ካየን የጲላጦስ አቀራረብ መጀመሪያ ቀጥቼ እፈታዋለሁ ነው ያለው። በተለያየ መንገድ ለመፍታት ሞከረ፣ እነሱን ለመቃረን ወይም የራሱን አጀንዳ ለመፈጸም ቀጥቼ እፈታዋለሁ ብሎ ሲሞክር ለመፍታት ሲል ያቀረበው ቅጣት ነበረ፣ ተቀጥቶ እንዲፈታ ነው። ያ ከባድ ቅጣት አይደለም። 3 አይነት የግርፋት አይነቶች አሉ። ቀለል ያለውን ነው
በቃ ሞከረ። ነፃ ነው ሊል ሞከረ። በሱ መንገድ ሊፈታው አይቻልም አሉት። በርባንን ፈቶ ከበርባን ጋር አማራጭ አቅርቦ ለመፍታት ሞከረ፣ አላስኬደውም። ስለዚህ በጣም ግራ በተጋባ ሁኔታ ሲሆን በቃ ገርፌ ፈተዋለው አለና ገረፈው። ስለዚህ ተገርፎ ሲመጣ ያው ደስ ይላቸዋል ደሙን አይተው። ስለዚህ ሊፈታ ሲል ኖ አሉት። ስለዚህ ከዛ በኋላ ብዙ ሞክሮ ነው ወደ ሞት ሲወስን የሚሞቱ ሰዎች ይገረፋሉ። ይሄ ሰነዶች ሁሉ የሚያሳዩት ነው። ማለት እንዳያስቸግሩ ፓወርፉል ሆነው ከነጉልበታቸው፣ በዚህ ላይ ደግሞ መስቀል ላይ ሆነው ቶሎ እንዲሞቱ ስለሚፈለግ ከባዱን ዘግናኙን ግርፋት ይገርፏቸዋል። ስለዚህ የመጀመሪያው ለመቅጣት ለመልቀቅ እንደ ኤክስኪዩዝ ያው ገረፍኩት አይደል በቃ ልልቀቀው ደስ ይበላችሁ ለማለት ያቀረበው ነው። እንደሱ አይነት ሆኖ ስለቀረበ ነው። ሁለተኛው ደግሞ ሞት ከፈረደበት በኋላ ነው ያስገረፈው። ቃሎቹ መጽሐፉ ላይ እንዳየኸው በወንጌላቱ መካከል የተጠቀሟቸው ቃላት ልዩነት አለው። ቀጥቼ ነው እንጂ የሚለው ሉቃስ ገርፌ አይልም መጽሐፉ ላይ እንደቀረበውና የቃላቱ ልዩነት እንዲሁም ለመፍታት ሲል የቀረበ ግርፊያ መሆኑ ያ ደግሞ ሞት ከፈረደ በኋላ ያደረገው የመጀመሪያው ሞት ላለመፍረድ የቀረበ ግርፊያ ነው። ሁለተኛው ደግሞ ሞት ስለፈረደ ከሞት ፍርዱ ጋር ተያይዞ የቀረበ ግርፊያ ነው። በዚህ መልኩ ብትረዳው ሴንስ የሚሰጥ ይመስለኛል። ይሄ ነው መልሴ። ታንክ ዩ። እሺ ታንክ ዩ። ስንት ደቂቃ ነው የቀረን? 10 ደቂቃ ማክሲመም። እሺ በጥያቄ እንድንጨርስ ስላልፈለኩ ምናልባት አንድ ጥያቄ እንቀበልና ከዛ በኋላ ግን እዚህ ላሉ ሰዎች እንደ ሳመሪ ነገር የሆነ ነገር ብታስይዘን ኤኒቲንግ ቱ ዱ ዊዝ ዘ ቡክ ስለተሰቀለው ክርስቶስ የምትለን ነገር ካለ 1-2 ደቂቃ መጨረሻ ላይ በሱ ብንጨርስ ደስ ይለኛል። ጥያቄና መልስ ብቻ እንዳይሆን። ስለዚህ እስራኤልና ተስፋ ጥያቄያችሁን አስቀምጡ እና ከዛ ያው ምን ያክል ጊዜ እንደሚፈጅ አይቼ የሚመልሰውን ፖል ሄኖክን ድጋሜ እድል ልሰጠው እችላለሁ። ከዛ ግን መጨረሻ ላይ ሰምራይዝ አድርገህልን ብንጨርስ ደስ ይለኛል። እስራኤል ከዛ ተስፋ ቀጥሉ። ሰላም ለእናንተ ይሁን። ይቅርታ ጥያቄ እንኳን አይደለም መጽሐፉን የት ማግኘት እንደሚችል ለመጠየቅ ነበር፣ ግን መጨረሻ ላይ ሄዱበት ሆነ ይለፍ። ጥሩ። በጣም ብዙ ኮሜንት ላይ ማይቻለው በርግጥ ሌላ የት ነው አይ ካንት ሪሜምበር። በጣም ብዙ ግን እየጠየቃችሁ ነበር መሀል ላይ ላለማቋረጥ ነው። እስራኤል የት ሀገር ነው ያለው? አሜሪካ ነው። እሺ በቃ ሰው ፖል እሱን ትመልስልናለህ። ተስፋ ጥያቄህን ንገረንና አምሹር አያይዞ ይመልስልናል። እሺ በቅድሚያ ወንድም ፖል ጊዜን ሰጥተህ ስለ መጽሐፍም ስለ ጌታም ልታወራን ስለፈቀድክ ጸጋውን ያብዛልህ። ጌታ በስቶ ይባርክህ። ሊዲያም ፕሌትፎርሙን ስላመቻቸሽ ጌታ ጸጋውን ያብዛልሽ። ተባረኪ። አጥናፍ አለሙን ፖልዬ በመጽሐፍም ጌታ በመስቀል ሞቱ አስታርቋል ስንል ትንሽ እዛ ላይ እንድታብራራለን ፈልጌ ነው የገባሁት። ሁሉም ሰው ዓለሙ ከእግዚአብሔር ጋር ሰላም ሆኗል ማለት ነው፣ ታርቋል ማለት። ይሄ ደግሞ ሁሉም ሰው ወይ በአዳም ምክንያት ከእግዚአብሔር ተለይቶ የነበረው ከእግዚአብሔር ጋር ፒስ ሆኗል ማለት እንችላለን። እዛ ላይ ትንሽ አጭር ጥያቄ ነው። አመሰግናለሁ። ኦኬ ታንክ ዩ። መጽሐፉ ግልጽ ነው። ሰዎች ሁሉ ይድናሉ የሚል ዩኒቨርሳሊዝም መጽሐፍ ቅዱሳዊ ነው ብዬ አላምንም። ስለዚህ ክርስቶስ ኢየሱስ በመስቀል ላይ የሰራውን ነገር ያላመኑ ሰዎች፣ ያልተቀበሉ ሰዎች ምርጫቸው ነው የሚያገኙት ማለት ፍርድ ነው የሚጠብቃቸው ማለት ነው። እግዚአብሔርን አንፈልግም ካሉ ሴስ ሉዊስ እንዳለው ሁለት ምርጫ ነው ያለው ይላል። አንደኛው እግዚአብሔርን ዩር ዊል ቢ ዳሱ ዩር ዊል ቢ ደን ይላቸዋል። ኮንሲኩዌንሱን ያገኛሉ የውሳኔያቸውን እንጂ ኢች ኤንድ ኤቭሪ ፐርሰን ይድናል የሚል እምነት የለኝም። ያመኑ ብቻ ናቸው የሚድኑት። አጽናፈ ዓለሙ ስንል ደግሞ እርኩሳን መናፍስትንም አይመለከትም፣ እነሱን ይመለከታል የሚል ነበረ። እርሊ ቸርች ላይ ስም መጥቀስ ያስፈልግ ይሆን አላውቅም፣ ግን አይመለከት። መጽሐፍ ቅዱስ በግልጽ ነው የሚናገረው። ስለዚህ ምን ማለቴ ነው ስል ከሰዎች የዘለለ ነገር አለው። ሮሜ 8 ላይ እንደሚናገረው ፍጥረቱ ሁሉ ሳሩ፣ ቅጠሉ፣ እንስሳው፣ ምኑ፣ ከዋክብቱ፣ ምኑ ኤቭሪቲንግ የተፈጠረው ነገር በኃጢአት ምክንያት ለጥፋትና ለመበስበስ ባርነት ስለተሰጠ በክርስቶስ ሞትና ትንሣኤ ምክንያት
የኃጢአት ኮንሲኩዌንስ ያገኛቸው ክላይሜቱ፣ ምኑ፣ ሳሩ፣ ቅጠሉ፣ አንበሳው፣ ነብሩ፣ ሁሉ ነገር ጨረቃ፣ ከዋክብቱ ሁሉ በሰው መተዳደር የነበረባቸው አስተዳዳሪያቸው ኃጢአት በመስራቱ ምክንያት በአንድም በሌላም መንገድ በምንረዳውም በማንረዳው ምክንያት ኃጢአት አፌክት ያደረጋቸው ፍጥረት ሁሉ ይታደሳል። የአዳም ኃጢአት አፌክት ያደረጋቸው በሙሉ ማለት ነው። ሰዎች ግን ዊል ያላቸው ስለሆኑ የፈቀዱና ጌታን የተቀበሉ ይድናሉ። ጌታን ያልተቀበሉት ግን ፍርድ ይጠብቃቸዋል። ስለዚህ አጽናፈ ዓለሙ ስል ከሰዎች በዘለለ ሌላውን ፍጥረት ሁሉ በሰው ልጅ ኃጢአት አፌክትድ የሆኑትን ለማለት ፈልጌ ነው። መጽሐፉን ላላችሁ ሰዎች እንግሊዝ ላላችሁ እኔ ማግኘት ትችላላችሁ። ኮንታክት አድርጉኛላችሁ፣ በአድራሻ ልክላችኋለሁ። እንግሊዝ የት ይገኛል ብሎ የጻፈ ሰው ነው የማይቻለው። አሜሪካ ሊዲያንን ብትጠይቋት እሷ ትጠቁማችኋለች። አሜሪካ ላላችሁ ደግሞ እህቴ አለች ዲኤምቪ ኤሪያ፣ የእሷን አድራሻ ኢንቦክስ ለምታደርጉልኝ በሙሉ ልክላችኋለሁ። ቴሌግራሜን ሃንድሉን ወይም ሊንኩን ሊዲያ ትሰጣችኋለች። ስለዚህ በዛ በኩል አድራሻዋን አስቀምጥላችኋለሁ። የእግዚአብሔር ልጅንም የተሰቀለውንም ታገኛላችሁ። ኢትዮጵያ በጣም ብዙ ስፍራዎች አሉ። ቴሌግራምም ላይ ፒን እንደተደረገ ነው ያለው። ኢትስ ፒንድ። ፌስቡክ ላይ ታገኛላችሁ። ችግሩ ያለው አውሮፓ ነው፣ ሜንላንድ አውሮፓ። የተለያዩ ከተሞች ተልኮ ተዳርሷል። ምናልባት ቅርብ ጊዜ ወደ አንድ ሀገር መሄድ አይቀርም within some weeks። ስለዚህ የተወሰነ ከወሰዱ ከዛ ቦታ በፖስታ እንዲላክላችሁ እዛ ላላችሁ ለማድረግ ሞክራለሁ። ብዙ ሀገራት ተልኮ ተዳርሷል፣ ግን እሱን ክፍተት ለመሙላት ሞክራለሁ። አይ ቲንክ ይበቃኛል። 2 ደቂቃ ልጠቀም። ጆናታንን ለሉተራን ጥያቄ ነበረኝ ወይ ጥያቄውን ትችላችሁ ሊሄድ ይሆን አላውቅም። ጥያቄ ይወዳል ጆናታን በጣም። ስለዚህ ልስጠዋ። መለሰልኝ ጥያቄ ነው። የሰው ልጅ ኃጢአት ያስከተለው ቅጣት የዘላለም ሞት ከሆነ ጌታ ኢየሱስ ክርስቶስ በአብ ሲቀጣ ያንን የዘላለም ሞት ነው ወይ የተቀጣው? ወይስ የሰው ልጅ ቅጣት ስጋዊ ሞት ብቻ ነበረ? ያንን ስጋዊ ሞት ነው የተቀጣው? ፔሴውስ ብዙ ስፔክትረሞች ስላሉ የቱ ጋር እንዳለ ለማወቅ ስለፈለኩ ነው። ይህን ጥያቄ በኋላ ትመልስልኛል በግል። አይ ስለጠየቅ ትንሽ ሪፍሌክት ያደርግ። እሺ አሁን ተባለ ወይስ? አዎ እሺ። ያው ፒሲ ላይ ብዙ እንትኖች አሉ፣ ቪዲዮዎች አሉ። ሄድፎን አድርገህ ከሆነ ጆና ትንሽ ድምፅ አለ። ኦኬ እሺ። እሺ የፔናልቲው አይነት ላይ ያው እኔ እንደውም ፒሲ ላይ ፔናል ሰብስቲቱሽነሪ ኦተርመንት ላይ ልክ እነ ሲሞን ጋዘርኮል ምናምን ያስቀመጡት አንድ ሀሳብ አለ። አሪፍ መጽሐፍ አለው እንደውም ሲሞን ጋዘርኮል እዛ ላይ በደንብ አብራርቶታል ስለ ቅጣት። ምን ማለት ነው ቅጣት ብለን ስናስቀምጥ ምንን ያመለክታል? ክርስቶስ ቅጣታችን ተሸክሟል ብለን ስንናገር ከምን አንጻር ነው የሚለውን ነገር በደንብ አብራርተውታል ብዬ አስባለሁኝ እነ ጋዘርኮል። ቅጣቱ ላይ አሁን ቅድም እንዳስቀመጥከው የዘላለማዊ ሞት ቅጣትን ነው ወይ ክርስቶስ እንትን የተቀጣልን የሚለው ላይ አሁን ስኮላሮቻችን በተለያየ ሁኔታ ያብራሩታል። እንደሚታወቀው ለምሳሌ ጋዘርኮል አንድ የሚያስቀምጠው ነገር ምንድነው? የሰው ልጆች ላይ የተፈረደው ያንን ቁጣ ማለትም በኃጢአት ምክንያት ሮሜ ምዕራፍ 6 ያነሱና 6:23 ላይ ያለውን ነገር ያነሱና
የኃጢአት ደመወዝ ሞት ነውና የእግዚአብሔርም የጸጋ ስጦታ በክርስቶስ ኢየሱስ ጌታችን የዘላለም ሕይወት ነው እያለ ይናገራል። እና ያንን የኃጢአት ደመወዝ የሆነውን የሞቱን ኃይል ክርስቶስ ራሱ ከፍሎልናል ነው። ማለትም ለዘላለም ሞትን ተቀጥቶልናል ማለት ሳይሆን በኃጢአት መዘዝ ምክንያት የመጣውን ያንን ቁጣ ክርስቶስ ኢየሱስ ፈጽሞልን አጥፍቶልናል የሚለውን ሐሳብ ያስቀምጣሉ። በተለይ አሁን ለምሳሌ ይሄ ምንድነው ቅጣት በሚለው ላይ ሐሳባቸውን በደንብ ሲያብራሩ ለምሳሌ ይሄ ተቀጪው ወይም ደግሞ ቀጪና ተቀጪ ኑሮ ተቀጪው የሆነን ጥፋት ስላጠፋ በሚደረግ ያንን ለዛ ካሳ የሚሆን ነገር አስቀመጠ በሚለው ብቻ ሳይሆን መረዳት ያለብን ያንን ኮንሲኩዌንስ ክርስቶስ ኢየሱስ በሞቱ ምክንያት አጥፍቶልናል ዋናው ሐሳቡ። እና አብዛኛውን ስኮላር ላይ ያለው ኮንሰንሰስ በዚህ ስለሚስማማ በተለይ ያው በእኛ ሳይድ ያለው ወንጌል አማኝ ክርስቲያኖች እንደዛ ብለን እንትን እንላለን። ሜቢ ሐሳብ ካለ ነገርኝና እንድቀጥልበት። አልመለስክልኝም። እንዲሁ ግን በቃ እንተውና ሌላ ጊዜ በደንብ እንነጋገራለን። ባትሪ ራሱ የስልኩም እየጨለመ ነው 5% ምናምን ይላል። ከስር የዚህን መቀበያ ስለሰካው ቻርጀር መሰካት አልችልም። የማይኩን መቀበያ ሰክቼበታለሁ ቻርጀሩ ጋር እና አመሰግናለሁ ስለነበረን ውይይት። አይ ቲንክ ሌላ ጊዜ ምንደግም ይመስለኛል። አይመስልሽም? ሄዱ አይደል? ዛሬ ያው በበዓሉም ምክንያት ኢትዮጵያ ላሉትም እድል ያው መጀመሪያም ተናግሬ ያለው። ስለዚህ አንድ ቀን መጨመር ይኖርብናል። ሌላ ጊዜ ደግሞ ምናልባት የእግዚአብሔር ልጅንም ታሳቢ ባረገው ሁኔታ ማድረግ ይኖርብን ይሆናል። ጥሩ ነው። በዚሁ እንቀጥላለን። ቀጥታ ገብታችሁ የምትወያዩበት በተሰጠው ርዕሰ ጉዳይ ላይ በመግባባት በመከባበር ከየትኛውም የክርስትና ክፍሉ ሰዎች ቢመጡ ማለት ክርስቶስን የምናምን ከሆነ በአክብሮት መነጋገር ሊቸግረን የሚገባ ሰዎች አይደለንም። ልዩነታችን እንደተጠበቀ ሆኖ አንዱ ያንዱን ቪው ለመረዳት ማለት ነው። ታንኪዩ ስለነበረን እድል። የተሰቀለው እንግዲህ ክርስቶስ ኢየሱስ የመስቀሉን ጉዳይ መጽሐፍ ቅዱሳዊ ትንተና ለማቅረብ የሞከረ መጽሐፍ ነው። የመስቀል ሞት በጥንቱ ዓለም ውስጥ የነበረውን እይታ የነበረውን ኮንቴክስት አዋራጅነቱን በደንብ የሚናገር ነው። ሰው መሆኑ ብቻ ሳይሆን እግዚአብሔር ሰውም ሆኖ የሞተበት መንገድ የሞት ሞት መሆኑን ነው የሚናገረው። ከዛ በኋላ መስቀሉ ስላሴያዊ ለመሆኑ ነው በጣም የተሰመረበት። ወልድ ብቻ ሳይሆን በአብ ፈቃድ የሆነ በመንፈስ ቅዱስ ኃይል የተደረገ መሆኑን በአህዱ ስሉስ አምላክ ምክር መሆኑን ስላሴያዊ መሆን አለበት። መስቀሉ ያንን ነው የሚያቀርበው። ድነታችን በክርስቶስ መስቀል ብቻ ሳይሆን ሰው በመሆኑም ጽድቅን በመፈጸሙም በትንሳኤውም ሁሉ ነው እንጂ መስቀሉ ላይ ብቻ ሮጠን መሄድ እንደሌለብን the whole Christ event ከድነት ጋር ተያይዞ መቅረብ እንዳለበት የሚያቀርብ ነው። መስቀል ላይ እግዚአብሔር አብ ወልድን ለመከራ ለስቃይ ለሞት ተወው እንጂ በአብና በወልድ መካከል ግን የአባትነትና የልጅነት መቋረጥ እንዳልነበር በስላሴ መካከል ስንጥቃት እንደሌለ ነው ይህ መጽሐፍ የሚያቀርበው። የሰዎች ክፋትም የእግዚአብሔር እቅድም በአንድነት የሰመረበት ሞተ ወይስ ተገደለ የሚል ጥያቄ ብናነሳ ጆን ስቶትም ያነሱታል። ከሰዎች ክፋት አንጻር ተገደለ፣ ከእግዚአብሔር እቅድ አንጻር ደግሞ ሞተ ብለን ማቅረብ እንችላለን። ወደ ሲኦል መውረዱን ከዛ በኋላ ደግሞ አዲስ ኪዳን ላይ የክርስቶስን ሞት በተለያዩ ሜታፎሮች አቅርቦታል። በጦር ሜዳ ያለውን ማሸነፍ፣ በባርነት የተያዙን ነፃን በማውጣት በቤዛነት መስዋዕት በማቅረብ ከአምልኮ በቤተሰብ መካከል ደግሞ እርቅ የሚለውንና ከዛ ደግሞ የፍርድ ቤት ወይም የሕግ ቋንቋ የሆነውን መጽደቅ ወይ ጀስቲፊኬሽንን አቅርቧል። አንድ ዘይቤ ችሎ ክርስቶስን መስቀል አይገልጥም። አምስቱም አንድ ላይ ሆነው ነው አዲስ ኪዳን ላይ የቀረቡት። ስለዚህ በዚህ ላይ ቤዛ አድርጎ በቤተክርስቲያን ታሪክ ውስጥ የተለያዩ የአቶንመንት ሞዴሎች የቲዎሪዎች ቀርበዋል። አንድ ችሎ የሚቀርብ አንድ ሞዴል ግን እንደሌለ በእርግጠኝነት መናገር እችላለሁ። የተለያዩ ሞዴሎች ያስፈልጋሉ። የእስካሁኑም ካልበቃ ደግሞ አሁን ኤአይ ለሚነግስበት ኤአይ ለሚዋጥ ዘመን ደግሞ በአዲስ መልኩ ለማቅረብ የክርስቶስን መስቀል በአዲስ መልኩ ኢንተርፕሪት አድርገን ለማቅረብ ለዚህ ትውልድ ለዚህ ዘመን ሴንስ የሚሰጥ
አቶንመንት ሞዴል ሊያስፈልገን ይችላል። ቴዎሎጂ አንድ ቦታ ስታክ አያደርግም። የጥንትን ቤተክርስቲያን አቋም ከተረዳን በኋላ ቴዎሎጂ በየዘመኑ ዴቨሎፕ ያደርጋል እና ዴቨሎፕመንት እድገት መኖሩን ማመን አለብን። ስለዚህ ለዚህም ዘመን ካስፈለገን እናቀርባለን አዲስ ወይም ነባሮቹን ደግሞ አቧራቸውን አራክፈን ስሜት በሚሰጥ መልኩ ለዚህ ትውልድ ማቅረብ ካለብን ያንን የክርስቶስ መስቀል በሙላት ለመግለጥ ቃላትን መፍጠር ካስፈለገ መፈጠር አለበት። የክርስቶስ መስቀል ወንጌላችን፣ ስብከታችን ግን አይቀየርም። እሱን ማቅረብ ይኖርብናል ማለት ነው። ስለዚህ መስቀሉ ደግሞ ክርስቶስ ለኛ የሞተበት ብቻ ሳይሆን እኛም መስቀላችንን ተሸክመው ልንከተለው እንደሚገባ ጌታ ያሰመረበት ነው እና ይሄን የመሳሰሉ ክፍሎች ናቸው መጽሐፉ ላይ ያሉት። ጨርሻለሁ ለዛሬ። እንኳን አደረሳችሁ ሁላችሁንም። መልካም የትንሣኤ መታሰቢያ የትንሣኤ በዓል ያው ነገ ነው የሚሆነው። ይሁንልን ለሁላችንም። እግዚአብሔር ይባርካችሁ። በጣም አመሰግናለሁ። የሚቀጥለው ጊዜያችን መቼ እንደሚሆን ተነጋግረን እናሳውቃችኋለን። ታንክ ዩ ሶ ማች። ጨርሻለሁ። እሺ፣ በጣም እናመሰግናለን። በጣም ብዙ ጥሩ መልካም የሆኑ ኮመንቶችንም እየጻፉ አይቻለሁ። ለማስተላለፍ እሞክራለሁ የተወሰኑትን። ጌታ ይባርካችሁ። የእውነት አክብራችሁ ደግሞ ለእግዚአብሔር እውነት ቦታ ሰጥታችሁ የሁሉ ሰዓት ስለነበራችሁ 500 ምናምን ሰው ቁጭ ብሎ ፒውር ትምህርት መስማት ጥያቄና መልስ እንደዚህ በጥሩ መንገድ ስለሄደ በጣም ጌታ ይባርካችሁ። እናመሰግናለን። ቴንክ ዩ